ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ቤተሰቦች መድፈኞቹ በ29ኛ ሳምንት የፕሪሚየር ሊጉ ጨዋታ በሜዳቸው ቼልሲን አስተናግደው 1-0 አሸንፈዋል። የማሸነፊያውን ጎል ደግሞ ሚኬል መሪኖ ማስቆጠር ችሏል። በኛው ደቂቃ አርሰናሎች መሪ ያደረጋቸውን ጎል በለንደን ደርቢ ማስቆጠር ሲችሉ በቼልሲ ላይ የበላይነት መውሰድ የቻሉበትን 7 የፕሪሚየር ሊግ ተከታታይ ጨዋታዎችን ያለ ሽንፈት ያጠናቀቁበት ሆኖ ተመዝግቧል። በጨዋታው ላይ ለወራት ከሜዳ ርቆ የቆየው ጋብሪኤል ማርቲኔሊ ጥሩ እንቅስቃሴ ማድረግም ችሏል። የቼልሲዎች የማሸነፍ ግስጋሴ በመድፈኞቹ ተገቷል። ባለሜዳዎቹ አርሰናሎች በስፔናዊ ሚኬል መሪኖ አማካይነት በ20ኛው ደቂቃ ባስቆጠሩት ጎል ጨዋታውን ማሸነፍ ችለዋል። የቼልሲው ኮል ፓልመር ባጋጠመው ጉዳት ተጠባባቂ ወንበር ላይ ሆኖ ነበር ጨዋታውን የጀመረው። የቼልሲው አሰልጣኝ ኤንዞ ማሬስካ ተጫዋቾቻቸው በጉዳት ምክንያት ብቁ አለመሆናቸው ያልተለመደ አሰላለፍ እንዲጠቀሙ አስገድዷቸዋል። በጨዋታው መድፈኞቹ 41% የኳስ ቁጥጥር የነበራቸው ሲሆን ቼልሲዎች ደግሞ 59% የኳስ ቁጥጥር ነበራቸው። የቼልሲዎች የኳስ ቁጥጥር የተሻለ ቢሆንም የመድፈኞቹን ተከላካይ መስመር ደፍሮ በመግባት ጎል ማስቆጠር ሳይችሉ ቀርተዋል። መድፈኞቹ ኢላማውን የጠበቀ ሙከራ በማድረግ የተሻሉ ነበሩ። 4 ጊዜ ኢላማውን የጠበቀ ሙከራ በመድፈኞቹ ሲደረግ በቼልሲዎች በኩል ደግሞ 2 ሙከራዎች ነበር የተደረጉት። መድፈኞቹ ጨዋታውን ማሸነፋቸውን ተከትሎ ከመሪው ሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 12 ማጥበብ ችለዋል። ሊቨርፑል የፕሪሚየር ሊጉን የደረጃ ሰንጠረዥ በ70 ነጥብ አንደኛ ሆኖ ሲመራ አርሰናል በ58 ነጥብ ሁለተኛ ላይ ይገኛል። ኖቲንጋም ፎረስቶች 54 ነጥብ በመሰብሰብ ሶስተኛ ደረጃን ሲይዙ ቼልሲ በ49 ነጥብ አራተኛ ደረጃ ላይ ይገኛል። ማንቸስተር ሲቲ ደግሞ በ48 ነጥብ አምስተኛ ደረጃ ላይ ተቀምጧል። ቡካዮ ሳካ ከጉዳት አገግሞ በቅርቡ ከመድፈኞች ጋር ልምምድ እንደሚጀምር ተዘግቧል። 12 የፕሪሚየር ሊግ ጨዋታዎችን በጉዳት ምክንያት ማድረግ ያልቻለው ቡካዮ ሳካ በቅርቡ ወደ ልምምድ እንደሚመለስ አሰልጣኝ ሚኬል አርቴታ ተናግሯል። አርሰናል በቻምፒዮንስ ሊግ ሩብ ፍጻሜ ለሚያደርገው ጨዋታ የቡካዮ ሳካን ግልጋሎት እንደሚያገኝ ተጠቁሟል። መድፈኞቹ በቻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ከሎስ ብላንኮቹ ሪያል ማድሪዶች ጋር ይጫወታሉ። ጠንካራ ፉክክር ይታይበታል ተብሎ በሚጠበቀው በዚህ ጨዋታ የአርሰናልና መድፈኞቹ ሩብ ፍጻሜ ጨዋታ ከወዲሁ የበርካታ ስፖርት አፍቃሪያንን ቀልብ ስቧል። ከሁለት ሳምንታት እረፍት በኋላ የፕሪሚየር ሊጉ ክለቦች ወደ ጨዋታ የሚመለሱ ሲሆን ከእረፍት መልስ አርሰናል በሜዳው ኤምሬትስ ስቴዲየም ፉልሃምን ያስተናግዳል። ተጋጣሚው ቼልሲ በበኩሉ ከእረፍት መልስ ከቶትናም ሆትስፐርስ ጋር ጨዋታውን የሚያደርግ ይሆናል። መድፈኞቹ በሜዳቸው ቼልሲን ባስተናገዱበት ጨዋታ ማሸነፋቸውን ተከትሎ ሶስተኛ ደረጃን ከያዘው ኖቲንጋም ፎረስት ጋር ያላቸው የነጥብ ልዩነት ወደ 4 ከፍ ማድረግ ችለዋል። በፕሪሚየር ሊጉ ያደረጓቸውን 3 ተከታታይ ጨዋታዎች ማሸነፍ ያልቻለው የሚኬል አርቴታው አርሰናል ቼልሲን በማሸነፍ ወደ አሸናፊነት መመለስ የቻለበትን ውጤት ማስመዝገብ ችሏል። የጨዋታውን ብቸኛ ጎል ያስቆጠረው ሚኬል መሪኖ በተሰለፈባቸው 7 ጨዋታዎች ያስቆጠረው 4ኛ ጎል ሆኖ ተመዝግቧል። በጨዋታው ላይ የቼልሲው አሰልጣኝ ኤንዞ ማሬስካ ተጫዋቾችን ቢቀያየሩም ተቀይረው የገቡ ተጫዋቾች ተጽዕኖ መፍጠር ሳይችሉ እንደቀሩ ማስተዋል ተችሏል። በተያያዘ መረጃ ሌሎች የፕሪሚየር ሊጉ 29ኛ ሳምንት ጨዋታዎች ተደርገዋል። ፉልሃም በሜዳው ቶትናም ሆትስፐርስን አስተናግዶ ማሸነፍ የቻለበትን ውጤት አስመዝግቧል። በጨዋታው ከፍተኛ የኳስ ቁጥጥር የነበራቸው ፉልሃሞች 2-0 ማሸነፍ ችለዋል። ፉልሃሞች ጨዋታውን ማሸነፋቸውን ተከትሎ 45 ነጥብ በመሰብሰብ በፕሪሚየር ሊጉ የደረጃ ሰንጠረዥ 8ኛ ደረጃን ሲይዙ ቶትናም ሆትስፐርሶች በበኩላቸው 34 ነጥብ በመሰብሰብ 14ኛ ደረጃ ላይ ተቀምጠዋል። በሌላ የ29ኛ ሳምንት የፕሪሚየር ሊግ ጨዋታ ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ብራይተን ኤንድ ሆቭ አልቢዮንን አስተናግዶ 2-2 ተለያይተዋል። ባለሜዳዎቹ ማንቸስተር ሲቲዎች 60% የኳስ ቁጥጥር ቢኖራቸውም ከጨዋታው 3 ነጥብ መሰብሰብ ሳይችሉ ቀርተዋል። አቻ መለየታቸውን ተከትሎ ማንቸስተር ሲቲዎች የሰበሰቡትን የነጥብ ብዛት 48 በማድረስ በፕሪሚየር ሊጉ የደረጃ ሰንጠረዥ 5ኛ ደረጃ ላይ ሲቀመጡ ብራይተን እና ሆቭ አልቢዮን ደግሞ 47 ነጥብ በመሰብሰብ 7ኛ ደረጃ ላይ ተቀምጠዋል።
በጨዋታው በተመዘገበው ውጤት ደስተኛ እንዳልሆነ የገለጸው የማንቸስተር ሲቲው የፊት መስመር ተጫዋች ኦመር ማርሙሽ ለቡድን አጋሮቹ በራስ መተማመናቸው የተሻለ ሊሆን ይገባል ሲል መልእክቱን አስተላልፏል። ለቡድን አጋሮቹ በራስ መተማመናቸው የተሻለ ሊሆን ይገባል ሲል መልእክቱን አስተላልፏል። ኦመር ማርሙሽ የቡድን አጋሮቹ ምርጥ ብቃታቸውን እንዲያሳዩ ጥሪ አቅርቧል። ማንቸስተር ሲቲ ያለው ተጫዋች ጥራቱን የጠበቀ ነው ያለው ኦመር ማርሙሽ ይሄን ደግሞ ማሳየት አለብን ሲል ተደምጧል። ማንቸስተር ሲቲዎች ከ2019-20 የፕሪሚየር ሊጉ የውድድር ዓመት በኋላ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ማሳት ያልቻሉበት ዓመት የዘንድሮ 2024-25 የውድድር ዓመት ሆኖ ተመዝግቧል። ምናልባትም አሁን ባላቸው ወቅታዊ የአቋም መዋዠቅ የሚቀጥሉ ከሆነና ከ1 እስከ 4 ያለውን የፕሪሚየር ሊጉን ደረጃ ሰንጠረዥ ይዘው የውድድር ዓመቱን ማጠናቀቅ የማይችሉ ከሆነ የቀጣይ ዓመት ቻምፒዮንስ ሊግ ተሳትፏቸውን ላያገኙ እንደሚችሉ ይጠበቃል። የማንቸስተር ሲቲ የጥር ወር ፈራሚው ኦመር ማርሙሽ ከፍራንክፈርት ማንቸስተር ሲቲን የተቀላቀለ ሲሆን የቡድን አጋሮቹን ማንነታቸውን ማሳየት አለባቸው የሚል አነቃቂ መልእክት አስተላልፈዋል። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ከ2 ሳምንታት የረፍት ጊዜ ቆይታ በኋላ የኤፍኤ ካፕ ሩብ ፍጻሜ ጨዋታውን ከቦርንማውዝ ጋር ያደርጋል። ከጨዋታው መጠናቀቅ በኋላ ጋዜጣዊ መግለጫ የሰጠው የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በፕሪሚየር ሊጉ 9 ጨዋታዎች ይቀራሉ፣ 9ኙም ለኛ የፋይናል ጨዋታዎች ናቸው። የአራተኛ ደረጃን ለመያዝና የቀጣይ ዓመት የቻምፒዮንስ ሊግ ተሳትፏችንን ለማረጋገጥ ጠንክረን እንሰራለን ብሏል። የብራይተን ኤንድ ሆቭ አልቢዮን አሰልጣኝ ፋቢያን ሄርዝለር በበኩሉ ጨዋታውን ማሸነፍ ይገባን ነበር ሲል ተናግሯል። የተቆጠሩብን ጎሎች መቆጠር ያልነበረባቸው ናቸው ያለው አሰልጣኙ በጨዋታው ሙሉ 3 ነጥብ መሰብሰብ ይገባን ነበር ሲል ተናግሯል። የብራይተኑ ተከላካይ በሲቲው አጥቂ ኦመር ማርሙሽ ላይ ጥፋት በመስራቱ የፍጹም ቅጣት ምት ሲቲዎች አግኝተው መምራት ባይችሉ ሙሉ 3 ነጥቡ ለኛ ይገባን ነበር ሲል የብራይተን ሆቭ አልቢዮን አሰልጣኝ ፋቢያን ሄርዝለር ተናግሯል። በጨዋታው ላይ በነበረን እንቅስቃሴ ደስተኛ ነኝ ያለው አሰልጣኝ ፋቢያን ሄርዝለር በውጤቱ ግን ደስተኛ አይደለሁም፣ ሙሉ 3 ነጥቡ የሚገባን ለኛ ነበር ሲል ተናግሯል። ከ2 ሳምንታት የእረፍት ጊዜ በኋላ የፋቢያን ሄርዝለሩ ብራይተን ኤንድ ሆቭ አልቢዮን በኤፍኤ ካፕ ሩብ ፍጻሜ ጨዋታ ኖቲንጋም ፎረስትን በሜዳው ያስተናግዳል። በሌሎች 29ኛ ሳምንት የፕሪሚየር ሊጉ ጨዋታዎች ኤፒስዊች በኖቲንጋም ፎረስት 4-2 ተሸንፈዋል። ከሜዳቸው ውጭ ተጉዘው ኤፒስዊችን የገጠሙት ኖቲንጋም ፎረስቶች 4-2 በሆነ ውጤት አሸንፈው ተመልሰዋል። በሌላ በኩል ወልቨርሃምፕተን ሳውዛምፕተንን 2-1 ሲያሸንፍ ኤቨርተን ከዌስትሃም ጋር ያደረጉትን ጨዋታ በአንዳቻ ውጤት አጠናቀዋል። ከሜዳው ውጭ ተጉዞ ቦርንማውዝን የገጠመው ብሬንትፎርድ 2-1 አሸንፈው ተመልሰዋል። ማንቸስተር ዩናይትድ ደግሞ ከሜዳው ውጭ ተጉዞ ከሩድ ቫን ኒስተልሮይ ሌስተር ሲቲ ጋር የተጫወተ ሲሆን 3-0 አሸንፈው ተመልሰዋል። የማንቸስተር ዩናይትድን ጎሎች ራስመስ ሆጅላንድ በ28ኛው ደቂቃ፣ ገርናቾ በ67ኛው ደቂቃ እንዲሁም ብሩኖ ፈርናንዴዝ በ90ኛው ደቂቃ ማስቆጠር ችለዋል። ክብራትና ክብራን ውድ የዩኒክ ስፖርት ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። እናመሰግናለን።